ትብብር ለኢትዮጵያ አንድነት የምርጫ ሁኔታ ካልተስተካከለ ከምርጫ ራሳችንን ልናገል እንችላለን ሲል ገለጸ። በዝርዝር ባይጠቅሰውም ቀጣይ ያለውን እርምጃ ለሕዝብ ይፋ እንደሚያደርግም ባወጣው መግለጫ ጠቅሷል። ከሱዳን ጦር ሰራዊት ጋር በቅርበት የሚሰሩ የኩርሙክ አውራጃ አስተዳዳሪ ኢትዮጵያ ለሱዳን መንግስት ተቃዋሚ ታጣቂዎች ድጋፍ ታደርጋለች ሲሉ ዛሬ ወቀሱ። የሱዳን ፈጥኖ ድራሽ ኃይል የድንበር ከተማዋ ኩርሙክን ከብርቱ ካለው ትግል በኋላ ትናንት መቆጣጠሩን አሳውቋል። ኢራን ከዩናይትድ ስቴትስ ጋር እየተደራደርኩ አይደለም ስትል በውጭ ጉዳይ ሚኒስትሯ በኩል አሳወቀች። ይህ የኢራን መግለጫ የተሰማው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የአንድ ወር ተኩስ አቁም ለማድረግ በፓኪስታን በኩል ይፋ አድርጓል ከተባለ በኋላ ነው። የሊቢያ የባህር ጠረፍ ጠባቂዎች ጉዳት የደረሰባትና ያለ ሰው ብቻዋን ባህር ላይ ስትዋልል የከረመችውን የሩሲያ ነዳጅ ጫኝ ግዙፍ መርከብን ከድንበራቸው ማሸሻቸውን ገለጡ። ዜናው በዝርዝር። ትብብር ለኢትዮጵያ አንድነት በአማራና በትግራይ ክልሎች ሙሉ በሙሉ፣ በኦሮሚያ ክልል በከፊል እንዲሁም በቤኒሻንጉል ጉሙዝ ክልል መተከል ዞን የምርጫ አስቻይ ሁኔታው ካልተስተካከለ ከምርጫ ራሳችንን ልናገል እንችላለን ሲል ገለጸ። ቅንጅቱ በእነዚህ አካባቢዎች ሁኔታዎች በአስቸኳይ ፖለቲካዊ መፍትሄ የተሰጥቷቸው የእጩዎች ደህንነት ዋስትና እስካላገኘ ድረስ ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እቆጠባለሁ ብሏል። የቅንጅቱ ጸሐፊና የኢሃፓ ፕሬዝዳንት አብርሃም ሃይማኖት ለዶቼቬሌ ቀጣዩን ብሏል። ሁኔታዎች የማይስተካከሉ ከሆነ መንግስት ለድርድርና ለንግግር ዝግጁ የማይሆን ከሆነ እና አሁንም የምናደርገውን ጥሪ እንደለመደው ጆሮ ዳባ ልበስ ብሎ ንቆን የሚያልፍ ከሆነ በቀጣይ የምንወስዳቸው እርምጃዎች ራሳችንን እስከ ማግለል የደረሰ እርምጃ ልንወስድ እንችላለን ከምርጫው። መኢአድ፣ እናት ፓርቲ፣ ኢሃፓና አማራ ጊዮናዊ ንቅናቄን ያቀፈው ይህ ቅንጅት በዝርዝር ባይጠቅሰውም ቀጣይ ያለውን እርምጃ ለሕዝብ ይፋ እንደሚያደርግ ትናንት ባወጣው መግለጫ ጠቅሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ከየካቲት 28 እስከ መጋቢት 10 ቀን 2018 ዓ.ም አከናወንኩ ባለው የመራጮች ምዝገባ ለሰባተኛው ጠቅላላ ምርጫ 18 ሚሊዮን ግድም መራጮች መመዝገባቸውን ባለፈው ሳምንት አሳውቋል። በዜና መጽሔት ተጨማሪ ዘገባም ይኖረናል። ከሱዳን ጦር ሰራዊት ጋር በቅርበት የሚሰሩ የኩርሙክ አውራጃ አስተዳዳሪ ኢትዮጵያ ለሱዳን መንግስት ተቃዋሚ ታጣቂዎች ድጋፍ ታደርጋለች ሲሉ ዛሬ ወቀሱ። ይህ የአውራጃው ገዢ ክስ የተሰማው የሱዳን ፈጥኖ ድራሽ ኃይል የድንበር ከተማዋ ኩርሙክን ከተቆጣጠረ ከአንድ ቀን በኋላ መሆኑን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። ኢትዮጵያና ደቡብ ሱዳንን የሚዋሰኑባት የብሉ ናይል ግዛት ውስጥ የምትገኘውን ስልታዊ ከተማ ፈጥኖ ድራሽ ኃይሉ ከብርቱ ካለው ትግል በኋላ ትናንት መቆጣጠሩን አሳውቋል። የኩርሙክ አውራጃ ገዢ አብደላቲ አልፋቂ በፈጥኖ ደራሽ ኃይሉ ድርጊት የኢትዮጵያ እጅ አለበት ሲሉ ክስ አሰምቷል። ኩርሙክን ያጠቃው ኃይል ከኢትዮጵያ ግዛት ውስጥን የተነሳው በኢትዮጵያም ድጋፍ ተደርጎለታል ሲሉም አክሏል። ከኢትዮጵያ መንግስት በኩል በዚህ ክስ ላይ ማስተባበያ ስለመሰጠት አለመሰጠቱ የዜና ምንጩ አልጠቀሰም። ከ3 ሳምንታት በፊትም የሱዳን ጦር ሰራዊት ከኢትዮጵያ ግዛት የተነሱ ባላቸው የሰው አልባ ጥያራዎች ጥቃት እንደደረሰበት አሳውቆ ነበር። ከዚህ ቀደም ኢትዮጵያም ከሱዳን ጋር በምትዋስንበት የቤኒሻንጉል ጉሙዝ ክልል ውስጥ መንጌ በተባለ በደን የተከበበ ስፍራ በሺዎች የሚቆጠሩ የሱዳን ፈጥኖ ድራሽ ኃይል ተዋጊዎችን ለማሰልጠን ምስጢራዊ ማሰልጠኛ መገንባቱን ሮይተርስ የዜና ምንጭ ዘግቦ ነበር። ዘገባውን የኢትዮጵያ መንግስት በወቅቱ ማስተባበሉ ይታወሳል። ያለፈው የጎርጎሪዮሱ 2025 ዓመት ከአፍሪካ ቀንድ በመነሳት ወደ አረብ ሀገራት ለመሻገር ምስራቃዊ የተሰኘውን አደገኛ የስደት ጉዞ የመረጡ 922 ስደተኞች ለሞት የተዳረጉበት ገዳይ ዓመት ተባለ። በ10 ሺዎች የሚቆጠሩ ስደተኞች ከኢትዮጵያ ከሶማሊያና ከጎረቤት ሀገራት በመነሳት በአብዛኛው በጅቡቲ አድርገው በቀይ ባህር ወደ የመን ለመሻገር ሲጥሩ ለሞት እንደሚዳረጉም የተባበሩት መንግስታት የስደተኞች ተቋም ዛሬ አሳውቋል። አብዛኞቹ በባህር የስደት ጉዞ ለሞት የተዳረጉት ከኢትዮጵያ የተነሱ ስደተኞች መሆናቸውም ተዘግቧል። ይህ ከቦን ከተማም የራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው።
ሞሮኮም ራሱን እስላማዊ መንግስት ብሎ በሚጠራው በምህጻሩ አይኤስ 3 አባላትን ከስፔን ጋር በመቀናጀት በቁጥጥር ስር መዋሏን አሳወቀች። ተጠርጣሪዎቹ ስፔን ውስጥ በተናጥል የሽብር ጥቃት ለማድረስ አቅደው እንደነበር ተዘግቧል። የአሸባሪዎቹ መሪ የተባለው ግለሰብ በረፍት ጊዜ መዝናኛነቷ በምትታወቀው የስፔኗ ማዮካ ከተማ በቁጥጥር ስር መዋሉ ተገልጧል። ከሶስቱ ስማቸው ያልተጠቀሱ ተጠርጣሪዎች መካከል ሞሮኮ ውስጥ በቁጥጥር ስር የሚገኙት ሁለቱ በሳህል ቀጠና እንዲሁም በሶማሊያም የገንዘብና የቁስ ድጋፍ ያደረጉ ናቸው ተብሏል። ኢራን ከዩናይትድ ስቴትስ ጋር እየተደራደርኩ አይደለም ስትል በውጭ ጉዳይ ሚኒስትሯ በኩል አሳወቀች። ይህ የኢራን መግለጫ የተሰማው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የአንድ ወር ተኩስ አቁም ለማድረግ በፓኪስታን በኩል ይፋ አድርገዋል ከተባለ በኋላ ነው። ዩናይትድ ስቴትስ ጦርነቱን ለማክተም ባለ 15 ነጥብ እቅድ ለኢራን መላኳ ተዘግቧል። ፕሬዝዳንት ዶናልድ ትራምፕ ከፍተኛ ያሉትን የኃይል ምንጭ ኢራን እንደገበረችም ተናግሯል። የላኩልን ስጦታ ዛሬ ደርሷል ሲሉም ትናንት ተናግረው ነበር። ከኒውክሌር ጋር የተገናኘ እንደሆነ በጋዜጠኞች ተጠይቀውም ሲመልሱ ፕሬዝዳንቱ ቀጣዩን ብሏል። አይደለም፣ ከኑክሌር ጋር የተገናኘ አይደለም። ከነዳጅ ዘይትና ጋዝ ጋር የተገናኘ ነው። ጥሩ ነገር ነበር ያደረግኩት፣ ግን ያ የሚያሳየኝ ከትክክለኛ ሰዎች ጋር እየተደራደርን መሆኑን ነው። የኢራን ጦር ቃል አቀባይ ካታም አልአንቢያ ግን የፕሬዝዳንቱን ንግግር ውድቅ በማድረግ አገራቸው ከዩናይትድ ስቴትስ ጋር መቼም እንደማትደራደር ገልጧል። የመጀመሪያና የመጨረሻ ቃላችን አሁንም በፊትም ወደፊትም ተመሳሳይ ነው። እንደ እኛ ያለ እንደ እናንተ አይነቱ ጋር አሁንም ወደፊትም መቼም ወደ ስምምነት አይመጣም። ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱት ጦርነት 4ኛ ሳምንቱ በተጠጋበት በአሁኑ ወቅት የኢራን የሚሳኤል ክምችቶችን በማውደማቸው ለድርድር መገደዳቸውን ገልጧል። ሆኖም ኢራን በእስራኤልና የባህረ ሰላጤው ሀገራት ላይ አሁንም ሚሳኤል ማስወንጨፏን አላቋረጠችም። እስራኤል በድርድሩ ላይ እንደሌለችበትና ጥቃቷን እንደምታስቀጥል በተባበሩት መንግስታት ድርጅት የእስራኤል አምባሳደር ተናግሯል። የሊቢያ የባህር ጠረፍ ጠባቂዎች ጉዳት የደረሰባትና ያለ ሰው ብቻዋን ባህር ላይ ስትዋልል የከረመችውን የሩሲያ ነዳጅ ጫኝ ግዙፍ መርከብን ከድንበራቸው ማሸሻቸውን ገለጡ። ግዙፏ ነዳጅ ጫኝ መርከብ ላይ ጥቃት የደረሰው ከሊቢያ በኩል በተነሱ የዩክሬን ሰው አልባ ጥያራዎች መሆኑን ሩሲያ አሳውቃለች። ዩክሬንና ሊቢያ የሩሲያ ክስ ላይ የሰጡት ማስተባበያ የለም። የሊቢያ ጠረፍ ጠባቂዎች መርከቢቱን በግዙፍ ገመድ አስረው ሲስቡ የሚያሳይ ቪዲዮ ይፋ አድርጓል። አንድም ሰራተኛ የሌለባት መርከብ ባህሩ ላይ ብቻዋን ስትዋልል ከርማ የሊቢያ ምዕራባዊ የባህር ጠረፍ መቃረቧ ተገልጧል። በርካታ የሜዲትራኒያን አገራት መርከቢቱ እጅግ ብርቱ የከባቢ አየርና ስነ ምህዳር ጥፋት የማስከተል አደጋ ደቅናለች ሲሉ ለአውሮፓ ኮሚሽን በደብዳቤ አስጠንቅቋል።